ሴቶች እንዳይወልዱ ማህፀናቸውን የምትዘጋ እመሙላድ የተባለችውን ዛር በመቋሚያቸው ቀጥቅጠው ያጠፉና ያሳደዱ፣ እንዲሁም በሚያርፉበት ሰዓት መቋሚያቸው እንደ ሰው አፍ አውጥታ አባታችን አርፈዋልና ኑና ቅበሯቸው ብላ ለመነኮሳቱ የነገረችላቸው ታላቁ ጻድቅ የቅዱስ ጊዮርጊስ ወዳጅ አቡነ ተክለ አልፋ ታኅሳስ 8 ቀን ዓመታዊ የዕረፍት መታሰቢያ በዓላቸው ነው። እንኳን አደረሳችሁ። በኮሜንት አቡነ ተክለ አልፋ በረከቶት ይደርብን እያላችሁ ጻፉ። እኒህ አባት ከተሰጣቸው አስደናቂ ቃል ኪዳን እንጀምር። በአንድ ወቅት ራብ ሆኖ አንዲት ድሃ ለተከታታይ 6 ቀናት እየመጣች ለመነቻቸውና 6ቱንም ቀናት የእሳቸውን የዕለት ምግብ ሰጧት። በሰባተኛው ቀን እንደለመደችው መጣ ቆመች። በዚህን ጊዜ ራብ ቢሰማቸው ተርቤ አላበላችሁኝም እና የሚለውን የወንጌል ቃል ሊያፈርስብኝ አይደለም እንዴ በማለት ሰጧት። 7ቱን ቀን ሙሉ በዚች መበለት ምክንያት ምንም ነገር አልቀመሱም። ከዚህም በኋላ ጠይቋችሁ የማያውቅ ባለጸጋ እንግዳ ሰው ምግባቸውን ይዞላቸው መጥቷል። ጌታም ተገልጦ ከእንግዲህ ወዲህ በዘመን ረሃብ አላመጣብህም ብሎ ቃል ኪዳን ገብቶላቸዋል። ሁለተኛ በገዳሙ ክልል ጅብና እባብ ሰውን ሆነ እንስሳን እንዳይተናኮል ስለገዘቱት በእነዚህ አውሬዎች ምዕመናን ፍራቻ የለባቸውም። ዛሬ እንስሳቱ ሌሊት በሜዳው ሲያሩ ምንም ሳይነካቸው ያድራሉ። እባቡም ከመታየት በዘለለ ምንም ሰው አይነክስም፣ አይናደፍም፣ አይተናኮልም። ይህም የሆነው በአባታችን አቡነ ተክለ አልፋ ቃል ኪዳን ምክንያት ነው። እንዲሁም በሚያገለግሉበት ዲማ ጊዮርጊስ ሚያዝያ 23 ቀን የቅዱስ ጊዮርጊስ በዓል ሲከበር ታቦት ከዋሻው ወጥቶ ወደ ቤተ ክርስቲያን እስከሚገባበት ድረስ በሚያርፍበትና በሚነሳበት ጊዜ ሁሉ ከፊት ለፊት የሚሄድ ጥቅል አውሎ ነፋስ አለ። ከዚህ በተጨማሪ ከሚያዝያ 1 በዓሉ እስከሚከበርበት ሚያዝያ 23 ድረስ በ6 ሰዓት በጉልላቱ ገብቶ ቤተ መቅደስ ቆይቶ ተመልሶ የሚወጣ ምልክት አለ። ይህም ቦታውን በረድኤት አልለየውም ብሎ ለጻድቁ የገባላቸው ቃል ኪዳን ምልክት ሆኖ ይኖራል። አራተኛ ሀገሪቱ ወይም ዲማ እንደ መቃብሬ እንደ ኢየሩሳሌም ትሆንላለች የሚል ቃል ኪዳን ተገብቶላቸዋል። እነዚህ ከላይ የጠቀስናቸው ቃል ኪዳኖች ጌታችን መድኃኒታችን ኢየሱስ ክርስቶስ ለጻድቁ ከገባላቸው ጥቂቶቹ ናቸው። በ16ኛው መቶ ክፍለ ዘመን በድንቅ ተጋድሏቸው እግዚአብሔርን ካስደሰቱና ዘላለማዊ መታሰቢያ ከታደላቸው ቅዱሳን አንዱ አባ ተክለ አልፋ ናቸው። ልደታቸውም እንዲህ ነው። አባ ተክለ አልፋ ከአባታቸው ከአሮን ከእናታቸው ከኦርኒ በዕለተ ሐሙስ ጥር 21 ቀን በ1530 ዓመተ ምህረት በምስራቅ ጎጃም ደብረ ኤልያስ ወረዳ ጎፍጭማ በምትባል ቦታ ተወለዱ። አባታቸው ከሸዋ ምድር ሲሆኑ እናታቸው ደግሞ ጎጃም የደብረ ኤልያስ አካባቢ ሰው ናቸው። አባታቸው በንጉሥ ይስሐቅ ዘመን ከሸዋ ተሰደው ደብረ ኤልያስ ጎፍጭማ ከምትባል ቦታ ከወሰን አምባ ምድር ደረሱ። በውስጧም ተቀመጡ። በእግዚአብሔር ፈቃድ በንጽህና በከበረ ጋብቻ አንድ ሆነው ወንድና ሴት ልጅን ወለዱ። አባ ተክለ አልፋም ከመወለዳቸው በፊት እናታቸው ኦርኒ ራእይን አይተው ፀሐይ ስትወጣ በወዴም እንደ መብረቅ ሲያበራ አየው ብሎ ለባለቤታቸው ነገሯቸው። ባዩትም ራእይ የተደነቁ ሳለ ዕለተ ሐሙስ ጥር 21 ቀን በ1530 ዓመተ ምህረት በእመቤታችን በዓለ ዕረፍት ተወለዱ። የስማቸው ትርጓሜ ተክለ አልፋ ማለት የአልፋ ተክል ማለት ነው። አልፋ ማለት ስም አምላክ ሲሆን ተክለ አልፋ ማለትም የአብ የወልድ የመንፈስ ቅዱስ ተክል የጽድቅ ፍሬን የሚያፈራ እንጨት ከኃጢአት ሐሩር መጠለያ ዛፍ ምዕመናንም በቃለ ወንጌል ያጣፈጠ ቅመም እንደማለት ነው። የትምህርት ሕይወታቸውም እንዲህ ነው። አባ ተክለ አልፋ እድሜያቸው ለትምህርት ሲደርስ ወላጆቻቸው በአካባቢ ለሚገኙ መምህር ሰጧቸው። በአካባቢ ከሚገኙ መምህራንና ከሌሎች መምህራን ዘንድ እየተዘዋወሩ የብሉያትንና የአዲሳትን ትርጓሜ መጻሕፍት ተምረዋል። ወደ ዲማ ጊዮርጊስ እንደመጡ በወቅቱ የገዳሙ አበምኔት ከነበሩት ከአባ ማቴዎስ ሥርዓተ ገዳምን ተምረዋል። የምናን ሕይወታቸውም እንዲህ ነው። ትምህርታቸውን እንደጨረሱ ወላጆቻቸው ሊያጋቧቸው አስበው ሚስት እንዳጮላቸው በሰሙ ጊዜ ከዚህ ዓለም ሙሽርነት ይልቅ ሰማያዊ ሙሽርነትን በመምረጥ እግዚአብሔርን የሕይወትን መንገድ መራኝ በማለት ጸለዩ። ሰርጉም 3 ቀን ሲቀረው ጠባቂ መልአካቸው እየመራ ወደ ዲማ ጊዮርጊስ አደረሳቸው። ከተወለዱበት ቦታ ዲማ ገዳም ሲሄዱ መንገድ ላይ መሸባቸውና የሰንበት ከምትባል ቦታ አደሩ። ዕለቱ አርብ ነበርና በሰንበት መንገድ አልሄድም ብለው ከዚያው ቦታ ሰነበቱ። በዚህም ጊዜ ለጸሎት ሲቆሙ 10 ጣቶቻቸው ሲያበሩ ለአካባቢው ምዕመናን ይታዩ ነበር። በዚህም የአካባቢው ምዕመናን እግዚአብሔርን አመስግነዋል። የቦታውም ስያሜ የሰንበት የተባለው በዚሁ ምክንያት እንደሆነ ከቀድሞ አባቶቻችን የተገኘው ትውፊት ያስረዳል። ወደ ዲማ ጊዮርጊስ እንደመጡ በወቅቱ የገዳሙ አበምኔት ከነበሩ ከአባ ማቴዎስ ሥርዓተ ገዳምን ከተማሩ በኋላ አባ ማቴዎስ የአባ ተክለ አልፋ መንፈሳዊ ጽናት አይቶ አመነኮሷቸው። በመቀጠልም በአባ ተክለ አልፋ ተጋድሎና ደግነት ስለተደ
ተደሰቱ የገዳሙ አበምኔት አድርጎ ሾሟቸው። በዚህን ጊዜ የገዳሙ አበምኔት የሚሆን ሰው ከግሸና ተክለ ሃይማኖት ይመጣ ስለነበረ እንደ አዲስ ስርዓት ተቆጥሮ በግሸና መነኮሳትና በዲማ መነኮሳት መካከል ጠብና ክርክር ተፈጥሮ ነበረ። ይሁን እንጂ ንጉሱ ልብነ ድንግልና ሹማምንቱ በእርሱ ላይ ያደረውን ጸጋ እግዚአብሔር አይቶ ለዲማ መነኮሳት ፈርደውላቸው የአባ ተክለ አልፋን ሹመት አጽድቀውላቸዋል። ይህ ግሸና የሚባለው ቦታ የዲማን ገዳም የመሰረቱት አቡነ ተከስተ ብርሃን ወደ ዲማ ከመምጣታቸው በፊት ለተወሰነ ጊዜ ቆይተውበት ስለነበርና እሳቸው ከዚያ ቦታ ስለመጡ እንደ አንድ ይቆጠራልና እስከ አቡነ ማቴዎስ ድረስ የገዳሙ አበምኔት የሚመጣው ከዚያ ቦታ ነበረ። ከአቡነ ማቴዎስ በኋላ ግን ማለትም ከአቡነ ተክለ አልፋ ጀምሮ ከዚሁ ከዲማ ገዳም የሚሾም ሆኗል። የጠቡ የክርክሩ መነሻም ይሁ ነበረ። ጻድቁ አባት አባ ተክለ አልፋ ግን ለተመረጡለት ሹመት ፈቃደኛ አልነበሩም። በንጉሱ ፊት አይሆንም ለማለት ሞክሮ ነበረ። ይሁን እንጂ ይህ ኃላፊነት በጸጋ እንዲቀበሉና ገዳሙን በቅንነት እንዲያገለግሉ የሹመቱን ወንበር ትቶ ከገዳሙ እንዳይወጡ አባ ማቴዎስ የተባሉ ጳጳስ አወገዟቸው። የጳጳሱን ቃል ይሽሩ ዘንድ አልቻሉምና በእሽታ ተቀበሉት። ጻድቁ አባ ተክለ አልፋ ምስማር ያለው ጫማ በመጫማት ከእግራቸው ደምና እዥ ይወርድ ነበረ። በዚህ ደምና እዥ በሽተኞች ከበሽታቸው የፈወሱ ነበረ። በሚሄዱበት መንገድ ደምና እዥ ከእግራቸው ይፈስ ስለነበረ ሕፃኑም አዋቂውም አባ ተክለ አልፋ ዛሬ በዚህ በኩል አልፏል ይሏቸው ነበረ። ዕለተ ሞታቸው እንደተቃረበ ተረድተው ከገዳሙ በስተደቡብ በኩል ባለውና ሱባኤ ይይዙበት በነበረው ዋሻ ጸሎት ማድረግ ጀመሩ። በዲማ ቅዱስ ጊዮርጊስ አበምኔት ሆኖ ለ45 ዓመታት ያህል ገዳሙን በስርዓትና በሕግ ካገለገሉ በኋላ በ75 ዓመታቸው ከሚያልፈው ዓለም ወደማያልፈው ዓለም ታኅሳስ 8 ቀን ሐሙስ ማታ ለ40 አጥቢያ ከምሽቱ 3 ሰዓት ላይ አርፈዋል። በዚህም ጊዜ መላ ዘመናቸውን ይዟት ትኖር የነበረች መቋሚያቸው ወደ መነኮሳቱ መጣ አባታችን አርፈዋልና ቅበሯቸው ብላ በሰው አንደበት ተናግራለች። እስካሁንም ድረስ በዲማ ቅዱስ ጊዮርጊስ ትገኛለች። ሕሙማን ይፈወሱባታል። ለገዳሙ የሰሩት ስርዓት ከአቡነ ተከስተ ብርሃን እስከ አቡነ ተክለ አልፋ ድረስ መነኮሳቱ በአንድ ቤት በአንድ ቅጽር ይሰበሰቡ፣ በአንድ በር የሚገቡ ይወጡ ነበረ። እንደየማይረጋቸው መጀመሪያ እስኬማው ቁብ የተቀበሉት ከዚህም በኋላ ባለቀሚስና ባለቅስና በአንድ ቤት ውስጥ በአንድ ሰዴቃ ይበሉ ይጠጡ ነበረ። በእንደዚህ ያለ ስርዓትም እያሉ ግራኝ ኢትዮጵያን ወረራት። ቤተክርስቲያንም ተዘጋች። አባታችን አቡነ ተክለ አልፋም የቅዱስ ጊዮርጊስን ጽላት ይዘው ወደ በጌ ምድር ተሰደዱ። ጥቂት መነኮሳትም አብረዋቸው ተሰደዱ። የቀሩት መነኮሳትም በዋሻ ውስጥ ገብተው መኖር ጀመሩ። ከ15 ዓመት በኋላ ግን ግራኝ ሲሞት ሞት ስደት ጸጥ አለ። ያን ጊዜም አባታችን ተክለ አልፋ ከተሰደዱበት ተመለሱ። መነኮሳቱም ከተበተኑበት ተሰበሰቡ። ከዚህም በኋላ መነኮሳቱ ስደት አማጥቶናልና በአንድ ቤት ተሰብሰቡ አይበሉም፣ መቅኖናችንን በየቤታችን እንብላ ብሎ አባ ተክለ አልፋን ለመኗቸው። አባ ተክለ አልፋም የመነኮሳቱን ልመና ተቀብለው በተለያዩ ቤት እንዲኖሩ መቅኖናቸውንም በየቤታቸው እንዲሰጧቸው ፈቀዱላቸው። እነርሱም የተከፋፈሉ በየግላቸው መውሰድና መብላት ያን ጊዜ ጀመሩ። አባ ተክለ አልፋም ተጋድሏቸውን እንደጨረሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዕለታት አንድ ቀን ተገልጾ በዚህ ዓለም እንዳከበርከኝ እኔም በወዳኛው ዓለም አከብራለሁ፣ ስለ ስሜ እንደደከምክ የምሕረት ቃል ኪዳን እሰጣለሁ፣ በመንግስተ ሰማያት ዋጋ እጥፍ ድርብ ይሆንልሃል፣ ስምን የጠራ በጸሎት የታመነውን መታሰቢያን ያደረገውን ሁሉ እስከ 7 ትውልድ እምርልሃለሁ ብሎ ቃል ኪዳን ሰጥቷቸዋል። በአጠቃላይ ጻድቁ አቡነ ተክለ አልፋ በሃይማኖት ጸንቶ በምግባር በትሩፋት ተጸንዶ በሕይወት ዘመናቸው እግዚአብሔርን አስደስቶ ጽኑ የሆነ ቃል ኪዳንን ከእግዚአብሔር ተቀብለው ታኅሳስ 8 ቀን አርፈዋል። ዛሬም ተጋድሏቸውን በፈጸሙበትና እግዚአብሔርን ባገለገሉበት ቦታ በዲማ ጊዮርጊስ ታኅሳስ 8 ቀን በዓላቸው በየወሩ ማለትም ወር በገባ በ8 ደግሞ ወርኃዊ መታሰቢያ በዓላቸው ይከበራል።